ብሰጥ አይደለም ብደፋው አያልቅብኝም። እውነት ብደፋው ብቀንደው ባቃጥለው አያልቅም። ዋናው ድንግል ማርያምን ህሊናዬን ስቼ ህሊናዬን አጥቼ እማምላክን የጭንቃ ማላጇን ከዛ ጎዳና ህይወት አውጥታ የሾመችኝን እማምላክን ስጠይቃት የማትሰስትብኝን እማምላክን እስካልከደኋት ከሷ አቅፍ እስካልወጣሁ ድረስ እንደው አትስጉ። ኧረ ይሄ ልጅ የምትሉ አላችሁ፣ መጨረሻያን ያሳየን የምትሉ አላችሁ። እድሜያችሁን ያርዝመውና እናንተም ለመቃጠል እኔም በጣም በከፍታ ለመብረር ያብቃል። እንግዲህ ይሄንን ነው የምላችሁ እያለ እኮ ነው ሰው አይደለም ከወሰደው ከትርፉ ካለው ከአይነታውም ቢሆን ለምሳሌ አንድ ሰው አሁን ቅድም የሆነ ወንድሜ 5 ሚሊዮን አስገብቻለሁ ሲል ነበር። ከ5 ሚሊዮኑ እኮ ግማሹን ቢወስድ እኮ ለዚህ ሰው ይጠቅመዋል እኮ ከራሱ ከአይነታው። በቃ ኪሳራ ተጋሩኝ። ብዙ መፍትሄዎች አሉ እኮ ስንወያይ እኮ ቢያስብበት ብዙ መፍትሄዎች ይኖራሉና እኔ አሁንም ቢሆን በመንጋ እየታሰበ አሁን ሪከርድ ያደረገው አልተዋጠልህም? ያኔ አይደለም አልተዋጠልኝም ሳይሆን በቂ ነው ብዬ አላስብም ነው እኔ ያልኩ። አሁን እዚህ ላይ ሪከርድ ሲያረግ እኔ ማረጉን አይደለም እኔ መጀመሪያ ምን አስብ የነበር ሲጠፋ የጸጥታ ችግር ገጥሞ ለምሳሌ ታስሮ ይሆን ታሞ ይሆን እንዴት ነው ብዬ ነበር። ግን ሪሊ ይህ ሰው ስራ ላይ ነው፣ ይህ ሰው አክቲቭ ነው። ለምንድን ነው መግለጫ ለመስጠት በቪዲዮ አሳማኝ መረጃዎችን ለመስጠት የተቸገረው ከሚለው አንጻር ነው። መጀመሪያ እንትን ጽፏል፣ ገባ አይደለ? መጀመሪያ ጽፏል እኮ በቪዲዮ ወጥቶ ቪዲዮ ለመስራት በጣም ስለተረበሽኩኝ ነው። አፕሊኬሽኑ ማለት ሲስተሙ ስለተበላሸብኝ ያለ ነው። ሲስተሙ ምን እንደሆነ አላውቅም፣ የሚረብሽ ነው አይደለም አላውቅም፣ ግን ሰላም አይደለውም ነው እያለ ያለው። ተረብሻለሁ አለ፣ ገባ አይደለ? እንግዲህ እግዚአብሔር አምላክ ሰላሙን እንዲመልስለት ማንም አይደለም የሰው ፍጡር በምድር ያለ የፈጣሪ ፍጥረት በሙሉ ሰላሙን እንዲመልስለት ወደ ሰላሙ እንዲሆን እንመኛለን። መልካም ምኞታችን ነው። ከዚህ ውጭ ግን ምን ልል ፈልጌ ነው፣ ሰዎቹ እየተሸፋፈነ ነው ነገሩ፣ እየዋለ እያደረ መጥፎ የሚያስብ ወይም መጥፎ ሀሳብ ካለው ነገሮቹ እየተመቻቹ ነው። ሰውየው ለምሳሌ የሀብት ማሸሸት ሊሆን ይችላል። ምናልባት ኢንተርፖል ወደማይመጣበት ሀገር እንቅስቃሴ ሊኖር ይችላል። ብዙ ነገሮችን ታስባለህ እና ማለት ተቸግሮ ሊሆን ይችላል፣ ተረብሾ። አሁን እያለ ያለው እኮ መግለጫውን ቅድምም እሱ ሞላለኝም በውስጥ ልኬልሃለሁ የሚለው አፕሊኬሽን ነው። አፕሊኬሽኑ ቅድም እንዳልኩ ነው አንድን ፕሮዳክት ዝርዝር ማሳወቅ፣ ትዕዛዝ መቀበል እና ትዕዛዝ መላክ እንጂ ከዚህ ከዋይቢኤስ ማርኬቲንግ ብሎ አሁን ቅሬታ እያቀረቡ ካሉ ደንበኞች ጋር ምንም ነው ክፍያ አይፈጽምም፣ ክፍያ አይቀበልም። ያን አፕሊኬሽን እኮ ዘመን እኮ ሌሎችን ቴክኖሎጂን ተጠቅመን አሁን እየጠየቅኩት ነበረ። ለምሳሌ ጀሚናይም ሻርችፒቲም እየጠየቅኩ ነበረ። ምንም ግንኙነት የለውም ከዚህ ጋር። በቃ ምርትን አሎኬት ማድረግ፣ ትዕዛዝ መቀበል፣ የተቀበለውን ትዕዛዝ አሎኬት ማድረግ፣ ከዚህ ውጭ ምንም ጥቅም የለውም። ከፋይናንስ ጋር የሚገናኝ የሚሰጠው መረጃው ትክክል አይደለም ነው። በስልክ ልታወራው ሞክር ከቻልክ። አለ እያሉ ነው እዚህ ጋር አለ አስገባው እያሉ ነው። የትኛው አካውንት ነው የሱ? በትልቁ አልመጣም። እስኪ ካለ ወልደ ጊዮርጊስ በውስጥ ኮድ ስጠው። ገብረ ጊዮርጊስ በውስጥ ለመብረቁ ኮድ ስጠውና እሱ ይስባል። እኔ እኮ ብዙ ጊዜ ለነበር መብረቁ የጉዳዩ ባለቤቶች ይኖራሉ በፌክ እያንዳንዱ ቁጭ ብለው ይሰማሉ። ምክንያቱም እኔ አንዷ ለራሱ እኔ እናንተ ስለሆነ ነገር አውርተን ነበርና በሁለተኛው ቀን ነው መልስ የሰጠችው ቪዲዮ ማለት ነው። ቲክቶከር ናትና እያንዳንዱ ሰው ቁጭ ብሎ ይሰማል እና ስናወራ እነሱን የተመለከተ ብዙ ፌክ አካውንቶች አሉኝ። በሲስም ዘምዘም አለኝ፣ ዘሪቱ አለኝ፣ ዘሪሁን አለኝ። በፌክ አካውንት እየተሽከረከርኩ አዳምጣለሁ። ገባሽ? ግዴታ ስለሆነ ይሄ የሚዲያ አጠቃቀም ነው። ወልደ ጊዮርጊስ አሁን እኔ ለራሱ ሰው ብዙ እያወራ ነው። ችግር አጋጥሞት ከሆነ ደግሞ ምናልባት ስለኔ ምን እየተወራ ነው ብሎ እየተሽከረከረ ማዳመጥ ግድ ይለዋል አይደለም? የአንተ ቤት ተራ ሰው ለራሱ አይነቁም። የሚገርም 150 ሰው ለራሱ ያለበት ቁጭ ብለው ያዳምጣሉ። ስለነሱ ከሆነ ይሄ ቤት ደግሞ ትልቅ ቤት ነው እንደምታውቀው። መብረቁ ምን አለ መሰለህ፣ አሁን እኮ ወጡ
አንድ ቪዲዮ ቢሰራ ሊሞት የተዘጋጀን ሰው ማትረፍ ይችላል። ገብቶሃል አይደል? አሁን በዚች በምሰራት አሁን ባደረካት አሁን ቃለ ምልልስ እግዚአብሔር ነው የምልህ በጣም ብዙ ሰው በጣም ልቡ የተረጋጋ ሰው ይኖራል። እኔ በጣም ብዙ የማውቃቸው ጓደኞች አሉ አይሱዚያቸውን የቅጥቆጦቻቸውን እየሸጡ ገቢ እያደረጉ ልጆች አሉ። ራሳቸውን ከመሳታቸው በፊት ግን እንደዚህ ነው ወንድሞች እህቶች ለተፈጠረብኝ ችግር ብሎ ቢል ማለት ነው መልካም ነገር ነው። አሁን ራሱ አሁን ይሄው ጽፎልኛል ስፖንሰር አድርጎልኛል ላልካት ነገር ራሱ ብዙ አስተዋጽኦ ታደርጋለች። በውስጥ ኮድ ይስጥህና ብትስበው አሪፍ ነው። እኔ ጻፍ ችግር የለውም። እኔ ብሎ ተጻፈ መግባት ይችላል። ያለበለዚያ ደግሞ ይኸውላችሁ እንደ አጠቃላይ የኛ ዓላማ ይኸውላችሁ እንኳን የስራ ሰው የሆነን ሰው አይደለም ቀርቶ የኢትዮጵያ ዕዳ አዘጋለሁ ብሎ የሚያስቀል አይደለም ቀርቶ የመዳም ቅመምን ራሱ ያለ ስም መስጠት አንፈልግም። ዋና የኔ ዓላማ ትላንትና የሱ ስም ስከላከል እንደነበረው ሁሉ ዛሬ ምንድነው የምፈልገው? ዛሬ ደግሞ በሱ በኩል ህይወታቸው እያለፉ ያሉ ሰዎች እና የተጨነቁ ያሉ ሰዎች ካሉ ከእነሱ ጎን ቆሞ እሱን ጥያቄ እንዲመልስ ማድረግ ነው። ወጥሻል አይደል? ስለዚህ አሁንም የኔ ፍላጎት ምንድን ነው? ዋነኛ ፍላጎቴ ሰው እንዴት ይረጋጋል ነው። እኔ ለአንድ ወር ከ15 ቀን ላይቭ መግቢያ ሰዓት ጠፍቼ ነበር። አይታችኋል አይደል? ገና ሀብዬ ስመጣ በሱ ነው የመጣሁት። ለምን በሳምንት ለ3 ቀን ለ4 ቀን በውስጥ አሰቃይተውኛል። በጣም ብዙ ናቸው። ለሁሉም ለፍትህ ቆሜያለሁ። ድምፁ ነኝ ያለኝ አካል ድምፅ ከመሆኔ በፊት ምንድን ነው መረጃ ተቀበልኩ፣ አየሁ። እስኪ ገብቼ እሱ ሚዲያ ቼክስ አድርግ ፖስት ያደረጋቸውን አየሁኝ። የቀጠሮ ሰዓት አለው፣ በቀጠሮ ሰዓት ይመጣል ብዬ ጠበቁት፣ አልመጣም። ከጊዜ ወደ ጊዜ አረ ድምፁ አላለቅን ምናምን እንደውም በሱ ስም የተበሉ መስሎኝ ነበረ። ለካ የእሱ አባል ናቸው። ከዛ በኋላ አጣርቼ ደረስኩ ማለት ነው። አሁንም ቢሆን ፕሮግራሙ ሰዓቱ ሲደርስ በጣም በጉጉት የሚጠብቁ ከሀገር ቤት ደግሞ እንደዚህ የሶስት ልጆች እንትን ነኝ ዶክተርም አለ እዚህ ውስጥ ካለ ምናልባት ትገባለህ። ብዙ ሰዎች አሉ በጉጉት የሚጠብቁት። እኔ ይህንን አሁን እሱ የሰጠኝ መረጃ አቀርብላችኋለሁ። አስተማማኝ ነው እንጠብቀው ካላችሁ በአስተማማኝነታችሁ ትጠብቃላችሁ። አይ ይህ ጉዳይ አሁንም አላስተማምንም ካላችሁ ደግሞ የእናንተ እርምጃ ነው የሚሆነው። በእኔ በኩል ወልደ ጊዮርጊስ ቪዲዮ ስራ ብያዝጄ ነበረ። ጥሩ ስሜት ላይ ስላልሆንኩ ነው ብሎ አሁን መለሰ። አይ አሁንም ቢሆን አናምንም የምትሉ ከሆነ ደግሞ ሌላ መንገድ አታቀርቡላችሁ። ተግባባን ወይ? በኋላ ገስት ሊገባ ይችላል በፌክ አካውንትም ቢሆን ብዙ ሰው ስለሚከታተል። እስከዛው ድረስ ግን ይኸውላችሁ ዓለም ላይ ያለው ነገር የለም እኮ የመሬት መንቀጥቀጥ ተፈጥሮ የምትወዱ ሰው ብታጡ ሰማይና አለን የምትሉት ንብረታችሁ ቢወድም ራስ ማጥፋት የሚባል ነገር አቁሙ። እሺ፣ ራስ ማጥፋት የሚባል ነገር በጣም የወረደ ነገር ነው። ይኸውላችሁ ራሱን የሚያጠፋ ሰው ከዚህ ዓለም ሄደህ የምታርፍ መስለዋል። እኔ ሙስሊም ነኝ። እንደ ሙስሊም ብቻ አይደለም እንደ ሌላው እምነት ራሱን የሚያጠፋ ሰው ጀነት ይገባል፣ ገነት አይገባም። አይደለም እንደ ሃይማኖታችሁ እዚህ ሀገር ላይ የምትወደውን ነገር ወይ የለፋበትን ነገር በማጣት ራስን አጠፋ። ከዛ ጀሀነም እሳት ላይ ራስን አጥፋ ነጻ ትወጣለህ? አትወጣም። ስለዚህ ጀሀነም ላለመግባት እንደውም ነገ የተሻለ ህይወት አለ። የሆነ ነገር ሲያጋጥማችሁ ወደ ገመድ ፍለጋ አትሄዱ። አይምሯችሁን ተቋቋሙት። የተፈጠርከው አስለ ለፈተና ነው። ትፈተናለህ፣ አምላክን ትገዛለህ። አለቀ። ሌላ ዓላማ የለም። መጀመሪያ እንደ አይነት ነገር ውስጥ ከመግባታችሁ በፊት ተጠንቀቁ። ከገባችሁ በኋላ ደግሞ አደርግልኝ ስለሆነ ሪከርድ አደረገ እሱ ራሱ። ያው ከዚህ በፊት በዚህ አውርተን ነበር ምናምን አለ። አዎ በዛ ነው የምናወራው። ዋናው አሁን እሱ ጋር ነው ወይንስ ሌላ ሰው ጋር ነው ያለው የሚል ጥርጣሬ ስለነበረ ሪከርድ አድርጎልኛል ማለት ነው። አሁንም ሪከርዱን ያለው ማለቱ አሳማኝ አይደለም ከተባለ ቪዲዮ ቢሰራም አሁንም አሳማኝ አይደለም ሊባል ነው። ቪዲዮ ሰርቶ ራሱ አታ እመለሳለሁ ምናምን ቢልም ያው ተመሳሳይ ነው። ለእናንተ ማስያዣ የሚሆናችሁ ምንድን ነው? ሰውየው የገንዘብ ኪሳራ ገጥሞት ሊሆን ይችላል። ማን ያውቃል? አሁን እሱ አፕሊኬሽን ነው ሲስተም ነው እያለ ነው አይደል? ተግባብተን ነው አይደለ? ስለዚህ አሁን በጣም አስጨንቆኛል የሚለው የንግግር ትርጉም የሆነ ስህተት ያጋጠመው ይመስላል። የሆነ ያላጋጠመው ዱብዳ እሱ በቪዲዮ አሁን አንተ ሚዲያ ኢንተርኔት ካለበት አለም ነው ያለው እና ከአንተ ገብቶ እዚህ ጋር ህዝብ ባለበት እንደዚህ ተፈጥሮ ነው ስፖሲብል እኮ ማለት ምንም ሊደናገጥ ይችላል ምናምን ብዙ ከስተመር እንትን ያለው ምናምን ግን ከዛ አይበልጥም። ወጥቶ እዚህ ጋር በቃ እህት ወንድሞቹ የሚወዱት እህት ወንድሞቹ ወገኖቹ ሁሉ እዚህ ጋር አለ እንዲህ ምንም እንትን የለውም። ስለዚህ
5 ደቂቃ እንኳን ገብቶ ማውራት ይችላል። ምንም ኖርማል ነው። ስለዚህ እንዴት እንደሆነ ማለት የሚመስለኝ ምንም እስኪ ነገር ያው ምንድን ነው እሱ አሁን ለመብረቁ ወይስ አደረገለት ማታ የሆነ ነገር እንዳይካሄድ ምናምን ያው ቀጠሮ ስለተሰጠው ቪዲዮ ካልሰራ እንደዚህ ይሆናል ምናምን ስለተባለ ያው ያን ለማደናቀፍ ምናምን አይነት ሊሆን ይችላል ብዬ ነው ማምነው እንጂ እሱን ቶ ብራዘር ለመብረቁ ወይስ ማድረጉ እኛን ኢንሴኩሪቲ ያድነናል ብዬ አላምንም። ወንድማችን የዛሬው ፕሮግራም እኮ እኔ አሁን እነዚህን ሪከርድና ጽሁፎች ባያደርግ ኖሮ ከሌባ ጋር ምድቤ ቀውጢ ላደርግ ነበር ፍላጎቴ። አሁን ደግሞ እነዚህን ሪከርድና ጽሁፎች ከላከ በኋላ ዞሮ ዞሮ የዛሬ ፕሮግራም ምን ነበር የሚሆነው? ውይይት ነበር የሚሆነው። እናንተ የተበላችሁ ሰዎች እና በሀሳብ የተሻሉ ሰዎች በአንድ ላይ ሆናችሁ ብራችንን ተበልተናል ብላችሁ ተስፋ ከቆረጣችሁ እና ከቆረጥን እኛም ቀጣይ እርምጃ ምንድን የሚሆነው የሚለው ልንወያይ ነበር። ገብተዋል አይደለ? አሁንም ተመሳሳይ ፕሮግራሙ አይቀርም። ምናልባት ፕሮግራም በሰዓቱ መጥቶ እሱ ገስት ላይ በፊክም በኦሪጂናል መጥቶ አይ እንዲህ ያጋጥሞ ብሎ ማብራራት ከቻለ ካልቻለ ይሄ ለእናንተ አስተማማኝ ነው ወይ አያረጋጋችሁም ወይ የሚለውን ጠቅለል አድርገን አንተ ብቻ ስላላፋችሁ ሁላችሁም ጠቅለል አድርገን ሀሳብ ስታችሁበት የመጠበቅ ፍላጎት ካላችሁ እንድጠብቁ፣ ሌላ መረጃ ያለው ሰው ካለ እሱ ከሚለው ውጭ መረጃ ካለ ቢመጣ አይምሮ ያስተነትናል፣ እንወያያለን ነው። ስለዚህ ስንወያይ ከመጣ መጣ፣ ካልመጣ የሚቀረው ስድብ ነው የሚቀረው። ዘርፎ ጠፋ የሚለው 100% እርግጠኛ መሆን ነው እንጂ የሚቀረው ከዛ ውጪ ውይይቱ ይቀጥላል ነው። በእኔ በኩል አሁን ሰውዬው እስካወራኝ ድረስ ከተበላችሁ ሰዎች ወይ ተበልተናል ብላችሁ ከምታስቡ ከተበደላችሁ ሰዎች ጎን በመሆን እና ደግሞ ከቻልኩ መሀል ላይ በመሆን ችግሮቹ እንዴት ናቸው፣ በተለይ ራስ ለማጥፋት ሙከራ የሚያደርጉ ሰዎች እንዴት ይረጋጋሉ? ኦኬ ፋይን። ያው እንግዲህ በሱ ልክ ነው እኛ ልንሄድ የምንችለው። የሌሎችን ሀሳብ ባላቅም በሱ ልክ ነው የምንሄደው። እሱ ወይስ ስላደረገ ምናምን ሳይሆን ያው እኔ ያው መናገር ስለማንፈልግ ነው እንጂ ብዙ ነገሮች አሉ እና ቮይስ ማድረጉ ምናምን አይደለም። ብዙ ደስ ማይሉ ነገሮች አሉ ምናምን ከእሱና አካባቢዎቹ ልክ አይደሉም። ያም ቢሆን ግን እንግዲህ መብረቁ ወንድማችን ከቤተሰቡ ጋር ሆኖ ምናምን እኛንን ገንዘባችን ለማስመለስ የሄድንበት ያለውን እንትን ባለ ሰዎች በሚረዱት መልክ እንቀጥላለን። እሰየው ከመቶ በቪዲዮ መቶ ምናምን ኤቭሪቲንግ ማውራት ከቻለ በደንብ ተነጋግረን የሚሆነውን ነገር እናደርጋለን እንጂ ዝም ብሎ ይሄ እንደዚህ ስላደረገ ሳይሆን እዚህ የተለያዩ የሚጻፉልኝ ነገሮች ስላሉ ሪል የሆኑ ነገሮች እነሱ ነገሮች እኔን እንትን ይሉኛል። ኢንሴኩሪቲ ወይስ አረገም አላረገም ማያቸውና የምሰማቸው ነገሮች ልክ አይደሉም። በውስጥ የሚጻፍልኝ ነገር እና ከእሱና ከቤተሰቡም ሊሆን ይችላል የተለያየ መንገድ ምናምን የመጡ መረጃዎች አሉ። እነሱ መረጃዎች ለማውጣት ደግሞ እሱን ነው እየጠበቅን ያለ ነው እንጂ ብዙ ነገር አለ ባይዘወይ እና እሱን የምንጠብቅ ይሆናል። አሁን በእርግጠኝነት አለ ወልደ ገብተህ ብታብራራ አሪፍ ነው ባይ ነው። የአብራራ በጣም የተሻለ ይሆናል። እንግዲህ ሁላችሁም እንዳሰባችሁት እንደውም አንድ የቅርብ ጓደኛ አለ በጣም በበርካታ ብር ነው ያስያዘው። ቤተሰብ ጋር ሁሉ ሲያጠያይቅ እናት አባቱን እንዳዋጣ እንዲሁም ቀድሞ እህቱን እንደወሰደ ነው። በጣም እግር በፈረስ ብዙ የሚከታተሉ ልጆች አሉ። እነኛ በጣም ጓደኞቻችን ናቸው። አሁንም ቢሆን መብረቁ እንዳልከው ራሳችሁን ለማጥፋት የተዘጋጃችሁ እህቶቻችን፣ ወንድሞቻችን በትዕግስት ብትጠብቁ የተሻለ ነገር ይመጣል ብዬ አስባለሁ። እንግዲህ በመብረቁም በወንድማችንም እንዲሁም በሌሎችም በእህቶቻችን ምናምን እና በዚህ ልክ ነው ላለው አመሰግናለሁ። መፍትሄ አይሆንም ራሱን ማጥፋት ማለት የቆመ ሰው ብዙ ነገር ያህል እና ተረጋጉ። እንትና ወልደ እኔ ማለት የምፈልገው ምንድነው መፍትሄ የሌለው ነገር የለም። በቃ ቢመጣ መፍትሄ ይኖረዋል በእርግጠኝነት። ብዙዎቹ እኮ በዳ ተከሰው ያው ቀናቸውን ጠብቀው እየከፈሉ ነው። መፍትሄ አለው እና በመነጋገር መፍትሄ ይመጣል ብዬ አስባለሁ።
አይደል ጎንደሬው ለመነጋገር ብዙ ነገር ሊፈታ ይችላል። ኮሚኒኬሽን ጥሩ ነው ዩ ጋይስ። አሁን እኔ ብዙ የመፍትሄ ሀሳቦችን መፈለግ ቀላል ነው ብዬ አምናለሁ። መፍትሄ መፈለግ እና ዝም ብሎ ጸጥ ብሎ እንደዚህ ነው ምናምን የሆነች የተቆራረጠች ቴክስት እና ፓራፍሬዝ በመጻፍ ምናምን መፍትሄ አይመጣም። በዚህ ቁጭ ብሎ መነጋገር ነው። የተፈጠረ ነገር ካለ እውነት ነው። በብዙ ነገር ገባ። አሁን ያለንበት ጊዜ ጥሩ ጊዜ ያለ ነው። እሱ ብዙ በጣም እርዳታ ቦታ እናየዋለን። ገባ አይደል? በምንም ነገር እኮ አድርጎ ህዝቡ ለባለዕዳዎች ሊከፈል ይችላል በብዙ መንገድ። መጥፋቱ መፍትሄ አይሆንም። ወልደ ማለት በቃ እና ተጋፈጠው። ከዛ እንደዚህ ማድረግ ይችል ነበረ። ከስሩም ከሆነ እገዙ በቃ በዚህ እንረዳዳ። እኔ የምችለውን ሳፖርት ላድርግ፣ እናንተም ደግሞ በቃ የሆነ ነገር እንትን በሉልኝ። ቢኮዝ ኦፍ በዚህ ምክንያት ነው እንደዚህ ሆነው ባለኝ እንተጋገዝ ምናምን የሆነ የመፍትሄ ሀሳብ መፈለግ ነው። ሰው ይረዳዳል። አላይ በቃ እርዱኝ አለ። በአንድ ጊዜ ነው በጣም ብዙ ብር የተዋጣለት እና ብትመጣ ብዙ ነገር ሊፈታ ይችላል። እና በእርግጠኝነት አለ ወልደ በፊክ እየሰማ ነው። ና ግባ በቃ እንትን በል። መነጋገሩ ጥሩ ነው። አንዱ ሲወለድ በጭንቅላቱ ተዘቅዝቆ የተወለደ ልጅ እንደ ማህሌት አለ በውስጥ ተደራድረ ህዝቡን እንዳተሰበለ አንተ ይህን እድል ብታገኝ ትደራደር ነበር አለ ቅማላ ሰው እኮ ይጽፋል። እኔማ በቃ ካልሰደቡኝ እኮ የሚገርምሽ ነገር ኩኩዬ እስካሁን ድረስ በሺዎች የሚቆጠሩ የሰው ገንዘብ ያለባቸው ልጆች ጋር አውርቻለሁ። ትንሽም ትልቅም ከመቶዎች በሺዎች አውርቻለሁ። እንግዲህ ዛሬ 3ኛ ዓመቴ ነው። አንድም ግለሰብ ገና ብቅ ስል በገንዘብ ለመደራደር ሙከራ ያደረገ አንድም አታመጣም ከና አያስበው። ምክንያቱም እንዴት እንደሆነ አላውቅም። ውስጤን ያውቁታል መሰለኝ። ይለጥፈዋል እንደዚህ ብትደራደርም እንዲህ እኮ ምናምን ብለው ምንም አሁን ላይ አሁን ትልልቅ ድርጅቶች ጋር ባለፈውም እየተጋጨው ነበር አለም ድርጅቶች አሁን አንቺ በመለጠፍ ወይም እንደዚህ በገንዘብ ተደራደረ እኮ በማለት አያስፈራሩኝም። ተይወሱንና ያ ሁሉ ጭንቅ ከማሳለፍ ይልቅ እስኪ እንሞክረው ብሎ ለሙከራ እንኳን አልመጡም። ምክንያቱም ቢሞክሩ የባሰ ነው የሚሆነው፣ እየተጋነነ ነው የሚሄደው። አንቺ ገንዘብ እኮ ኃላፊ እኮ ነው። ህይወትሽን አደጋ ላይ ጥለሽ እየተፋለምሽ ከተበዳይ ጥሩ ፍትህ ሲያገኝ ከፍታ ካገኙ ችግር የለውም። ኖርማሊ ግን እንደዚህ አንቺ ትልልቅ ችግሮች ዛሬ አንቺን አፍነው አግተው በሆነ ሰው ማስጎዳት ስላልቻሉ ብቻ ነው እኮ ገንዘብ ሊሰጡሽ የሚደራደሩሽ አይደል? በአካል ቢያገኙ ሹት ነው የሚያደርጉሽ። በተለይ እኔ ህይወቴን ሽጬ ለሀቅ ቆም ያለው ገንዘብ ምን አባቱ ያደርግልኛል? ይቻላል። ከዚህ አንጻር ነው መሰለኝ እኔንም ጃጓርንም የገንዘብ ጉዳይ አምጥተው አይ ይሄን ለእናንተ ምናምን እንደዚህ ብታደርጉት እኮ ምናምን ብሎ ሀሳብ ያቀርቡ የሉ። የሚችሉ ይመልሳሉ፣ የማይችሉ እንግደብ ይጠይቃሉ። የተወሰነ ከፍለው የሚጠብቁ የሚለዋሉ። ከነጭራሹ የሌላቸው ደግሞ የለን ሆኖ ብሎ ውስጥ ያለቅሳሉ፣ መረጃ ያቀርባሉ። ከዛ ውጭ በገንዘብ የተደራደረም የጀመረም የለም። ምክንያቱም በራችንን ያውቁታል። ግን አብዛኛው ግን እዚህ ቤት መጥተው ተፈቶላቸዋል። 80% 20% ምናምን ችግራቸውን ፈተው ነው የሚሄዱት። አሁን እንከባበር ለራሱ ሳስገባው ነው ብሩ እንደተመለሰለት እንትን ያለው እና አብዛኛዎቹ ደስተኛዎች ናቸው። ናይ እስኪ በማርያም የምትልጃለች መልሶለት ግማሹን በጣም እኔም ትዕግስት አድርጌ እሱ ሲያለቅስብኝ ኛው ሲለምነኝ ከሁለቱም መሀል ላይ ሆኜ ስጠባበቅ ይኸው ትዕግስት በማድረግ ተመለሰላቸው። አዎ በጣም አላወቅኩትም፣ ግን ፕሮፋይል ስሙን ቀይሩ ይመስለኛል። ምንከባበር ዱባይ ነው ያለው የሆነ ደላላ አይደል? ረቂቅ በጣም ብዙ ሰዎች እየጠየቁ ነው ኮሜንት ላይ ረቂቅ ነው የሚሉት። ረቂቅ ቅድም ሰምታችሁ ከሆነ ረቂቆች ከመንግስት ጫና ከባንኮች ጫና ስለደረሰብን ጥለን ሄደናል ብለው ወጥቷል አይደለ? የተባለው ወደ ቅድም ልጅ እያብራራ ነበር።
ደብዳቤውን አነብላቸዋለሁ። ደብዳቤ አስቀምጠዋል። ያረጉት ገንዘባችሁን አታገኙም፣ አፍንጫችሁን ላሱ ብለዋል። ነገሩ እንድልዩ አለ እንዴ? በቃ ያው አንብብላቸው። አንዴ በጣም እየጠየቁ ነው እና አንዴ አንብብላቸው ለሁሉም ፕሊዝ። እና የሆነ ልጅም በደንብ አስረድቶ ነበር ቅድም። አንብብላችሁ ትፈልጋላችሁ ጋይስ? የረቂቅ የተበላችሁ ሰዎች አንዳንድ አንብብላቸው ፕሊዝ ፕሊዝ። በጣም ብዙ ኮሜንት ምንድን ነው ግን ስልክ የሚያስገባው? የጀሚ ተመልሰ ግባ ሲጀሚ ነው እንደዚሁ ነው። ላንብብላችሁ ትፈልጋላችሁ? ከሌላችሁ ይቅርባችሁ፣ ካላችሁ ስለ ረቂቅ ላንብብላችሁ። ብዙ ሰው ረቂቅ እያለ ነው ኮመንት ላይ። አዎ እያሉ ነው፣ አንብብላቸው። ረቂቅ ብሎ ቁጭ አላለም። ራሽ ረቂቅ ያሰራረቀ ረቂቅ ነው አባቱ። ኦኬ እስከዛው ቤቱን ባርኩት። የቲክቶክ ምልክት ስጡ። 10,000 ኮፒ ሊንክ አስገቡ። 10,000 አስገቡት። ከዛ እወጣለሁ። እኛ 10,000 ሲሞላ ኮፒ ሊንክ 10,000 አስገቡት። ማሮች ቤቱን ደግሞ ባርኩት፣ በጊፍት ባርኩት። አንተ ቤት ግን የሚመጡች ዝግጁ ናችሁ? እንደበብላችሁ ግን ረዘም ያለ ነው ጋይስ። ዞሮ ዞሮ ይውላችሁ ደብዳቤውን አንብቤው መጨረሻ ላይ አፍንጫችሁ ላሱ ነው የሚለው። በቃ ሌላ ምንም የለውም። ቢነበብ ባይነበብ ምን ያደርግላችኋል? እሺ አንበሳ ወርዱ በቃ። እሺ ሰላም ጤና ይስጥልን። ዛሬ ቀን ሐምሌ 30 2018 ማለት ነው። በእኛ ሲመነዘር 2026 ማለት ነው። በእኛ ሲመነዘር ባለንበት ሀገር ያ ማለት ትላንትና ወዳ መሰለኝ አይደል? ዛሬ በኢትዮጵያ ስንት ነው? አንድ ነው። እሺ ዓመተ ምህረት ስሜ ይሁን ገረመው የረቂቅ ትሬዲንግ አባልና ስራ አስኪያጅ ሲሆን በቅድሚያ ሰላምታ እያቀረብኩ ለውድ ደንበኞቻችን ማለትም ከረቂቅ ትሬዲንግ ማህበር የግል ማህበር የተመሰረተ ጂኒ ቆለጥ ጋራ ማህበር ጋራ የንግድ ስራ አጋር ውል ስምምነት ወስዳችሁ ስትሰሩ ለነበራችሁ ደንበኞቻችን በሙሉ ይሆናል። ሆኖም ደንበኞቻችን ማወቅ ያለባቸው ነገር ግልጽ ማድረግ የሚኖርባቸው መልክቶች አማርኛ በነገራችን ላይ በደንብ አይጽፍም፣ እኔ ነኝ የምገጣጥምለት። ለማስተላለፍ የተደረገ መሆኑን ለመናገር ወዳለው ወደ ምስጋና ስገባ በትዕግስት እና በቅንነት ለማለት በቅናት ወይም ደግሞ በቀናነት ሆናችሁ እኛን ለማገዝ ብሎም ያለብንን ጫና ለመረዳት የሞከራችሁ ደንበኞቻችን በትልቁ እያመሰገንን በዛውም ልክ ችግራችንን እንድናስተካክል እና ተጨማሪ ጫና የፈጠራችሁ እንዲሁም የፈጠራችሁብን ያላችሁ ባካችሁ የመፍትሄ ሀሳብ አመንጭ ለመሆን ሞክሩ። ይህንን ካልኩ በኋላ እንግዲህ የገጠመን ችግር ትልቅና ሰፊ እንዲሁም በተደራጀ መልኩ በመሆኑ ለተወሰነ ጊዜ አስተዳደርና ሰራተኞች በመወያየት ላይ ሳለን በአንዳንድ ደንበኞቻችን በፈጠሩት ግርግር ምክንያት ቢሮቻችን እስከ ውይይቱ ማብቂያ ድረስ ዝግ ተደርጎ ቆይቷል። ሆኖም አሁን ላይ ደንበኞቻችን ማወቅ ያለባችሁ ነገር የሚለውን አጨምርበትም እንዴ ያለባችሁ ብለህ ዝም ትላለህ? እሺ ያልኳቸውን እና የሚደረግብንን ወከባ በአጭሩ በማስረዳት እና የመፍትሄ ሀሳቦች ላይ ለመወያየት ይህንን መልእክት አስተላልፋለሁ። ወደ ዝርዝሩ ጉዳይ ስገባ በአጭሩ ስለነበረው ሁኔታ ለማስረዳት ሞክራለሁ። ውድ ደንበኞቻችን ይህንን እኔን የማዋከብና የሰላሜን ጉዳይ አደጋ ውስጥ ከከተቱት ሰነበትበት ብለዋል። ማለትም እኔ በድርጅቱ የስራ መደቤ ላይ ከተገኘሁ እና ስራዬን ከሰራ ከዛ ስጭልኝ እና እጅሌሌው ብለኛለች። ሼር አርጊላት ትንጣሁን ወር ላይ እንዳልቅ ነው እኛውን ጥረታችን እኮ ዝም ወይ አንተ እዚህ ጋር ቁጥር ስላለ ሼር አደርግላታለሁ እንጂ
አሁን ሸር አድርጊላት አካውንቱ ቲክታክ የላትም። የታወቂያትን የዘው ገና ሰርች አድርጌ እኮ ቁጥር የማገኘው የስራ ስለሆን ከታች ነው የሚቀረው። ማን ነው ስሟ? እኔ ምን አውቄ ከቲክቶክ ሴፍ አድርገ የኔ ፕሮፋይል ላለ አይደለ እንደ የኔ አካውንት ስለ አካውንቱ አላውቅም። ትላንትና ነው ያለችው የቡፋኖ ጋር ቁጥሩን ሸር አድርጊልኝ ወይ የኔን ቁጥር ስጫው አለችኝ እና ቆይ እስኪ ቼክ አድርጊያት ለእሷን ለአንተ ሸር ያንተን ለእሷ ሸር አድርግላታል። አዎ እንደዛ ሼር አድርጊላት እስኪ። አሁን ከታች ኩይኗም ቆርጣለች፣ ፍፍቴም ቆርጣለች። ይህም ደግሞ እኔ ነገር ሊፍ ገባና እኛ ጋር ያሉ የሚቆርጡ ልጆች ካሉ ሰብሰብ አድርጌ ይዤ እመጣለሁ። መልካም ምሽት። በቃ እንደዛ አድርገሽ ታመጫቸዋለሽ። አዎ እንደዛ ሰብሰብ ማድረጋቸው ነው። ስንት ሰዓት ነው ሊቭ የምትገባው? እስቲ እንግዲህ ነገ ያው ትንሽ ስራ አለች። ዋትሳፕ ቁጥርህንም ቢሆን ይሰጣቸዋለሁ። የዋትሳፕ በቃ ቁጥር ስጫቸው በዋትሳፕ ላይ ያሉን የዱባይ የሳውዲን ቁጥር የሳውዲውን። እሺ ሰላም አሌይኩም። መልካም ምሽት ይሆንላችሁ። ታብሸር ኮፒ ሊንክ አድርጉ። ዘመድ ጎረቤቱን ጥሩ ይቆረጥና ጣው ይውጣ። አዎ ብዙም አልቀረውን እየሄደ ነው በጣም እየሄደ ነው። እሺ ክራም አገባሽ? መኪናው ዱባይ ነው ያለው። ሚወትሽ ናሽ ምን ይሰራል? ባል ያለ ባል ህይወት ምን ያደርጋል? ኖ ለሁሉም ጊዜ አለው። ከዚህ በላይ መቼ ነው የምጠብቅ ጊዜ? ኢትዮጵያ ስገባ አርጅተሽ ወላ ኢትዮጵያ ብዙም አልቆየም። የባለፈው ወሳ ግን ምስጢር ላውጣ ግን ነው በውስጥ ላውራሽ። ወላሂ ዝም ብላ እኮ ነው የምታወራው። ወላሂ ዝም ብላ። እሺ በቃ በውስጥ ታወራለህ። እሺ ገባ እያላቸው በቃ በውስጥ ምን ኮምፕሊት ታብ እያደረጋችሁ ሁላችሁ አመሰግናለሁ ወንድም አለም። በቃ ሰወጣ ያዋለውኝሽ ችግር የለውም። ፓላ አድርጉ ቤተሰብ። ከቅመማ ጋር ደግሞ እንጀራ አለላችሁ። ገባ እያላችሁ ይህን ዕጣ በዚህ ሳምንት ቆርጠን ወር ላይ እንጨርሰው ወገን፣ ግዴታ ነው ወገን። ያው አሁን ብዙም አልቀረ እየሄደ ነው፣ እየተርበደበደ ነው ሄዷል። የእውነት አሁን በደንብ ሄዷል። ብዙም አልቀረው። መኪናዋ ግን ታምራለች የምር። አዎ በደንብ እንጂ ጥቁር መኪና ውስጥ ነው። መኪናው ደግሞ አዲስ እኮ ነው። ይኸውልሽ የምር ታምራለች እንጂ የባለፈው ነጭ አልነበረም። የዛኛው ጣልቆ ነው። ያማ ስልክ የወሰደው እኮ ማሻላ ገርምሹ። አሁንም ባለድል ተፍተፍበሉ አርቦ ወሰደ። ያንንማ ዙሮ አንድን ሰው ባለድል እያደረግ ነው። ገባሽ? ያሁን ቢደርስ ትሸጠዋለህ ወይስ እኔ ቢደርሰኝ እኔ እኮ ራሱ ቢደርሰኝ አሁን አንቺ በእኔ ስም ቆርጠሽልኛል፣ አንድ ደግሞ ከኢጣሊያ በእኔ ስም ቆርጦልኛል ማለት 3 ሰው በእኔ ስም ቆርጦልኛል። 3 ሰው አንድ ደግሞ በልጅ የተቆረጣለ 4 ዕጣ ሲበዛ እኮ ነው ግን የሚወጣ ታውቃለህ። አሁን ሁሉንም ግን የልጄን እንኳን ነኝ የሆነ ልጅ ብር አስገብቶ ብር ይመለስ ሲል ብሩን መልሼለት የልጄን ምን ይታወቃል ብዬ በሱ ቦታ አደረግኩት። አሁን ይሄ ለእኔ ቢወጣ እርግጠኛ ነኝ አጭበርብሮ ነው የሚባለው። አጭበርብሮ ነው ብቻ ያው የታሱ በሰው ፊት አውቆ ለራሱ አድርጎት ነው የምትባለው። ኧረ ባይደርስ ይሻላል ራሱ። ኧረ ለምን አድናቂ መልስ ማሰጥ ለምን ነው? የት ነው ያለኸው? እስራኤል ነው አለው። እኛ ጋር ነው። በቃ እንደዚህ ነው አይደል? ኢክሩ ግን እያመረብሽ እየሄድሽ ነው አንቺ ልኝ።
ይመቻል እኮ ነፃነት ማለት ዛሬ ታግደሽ ነበር ማለት ነው። ውይ ለሴት ልጅ ግን ውበት ትዳር ነው እንጂ ነፃነት አይደለም። ሴት ልጅ ትዳር ከሌላት ክብር የላትም እኮ ታውቃለህ። ለሁሉም የመጣንበት አላማ አለን። የመጣ ነው አላማ ስላለን እና ታዲያ አላማሽ እንጂ ሁሉም ነገር እኮ አያት አይ ያንኛው አካውንት ይህ ሰውዬ ዛሬ እየበላው ነው። ቤተሰብ በጣም ቆርጥ ገባ ዱባይማ እኮ አባረሩኝ። ግን አሁንም ዱባይ ነው የሚለኝ ሰው አይጠፋም እኮ። ለሴት ልጅ ክብረት አሳሪ ማሬን የምናገባኝ እኔ ስለ ራሴ ነው እንጂ ያወራው ስለ አንድ ግለሰብ ስለ ሌላ ምን አገባኝ? የሄዶ እዚህ ቦታ ላይ ስደት ላይ አግብቶች መንቆጭራር ነው ማሬ። አላማ አለን። የመጣ ነው ለአላማ ነው። ሰርተ ሀገራችን ላይ ማን እንዲ ነፃነት አንቺ ታውቂዋለሽ ማሬ። ይሄ ገባሽ በይ ለብልቢው ዱባይ አይደለሁም ነገርኩኝ እኮ ስራ የለኝ አልኳችሁ። እኔ እኮ ለምን ነው የሚጠይቁ? ግን ምን ለማድረግ ነው? ያው እንግዲህ ሊሰላም ሊፈልገው ነው። ሰላም ይበሉ ብልብ ጥያቄ ምን ልጽፈሽልኝ ነው እህት? የምቸው ቆራጭ እህቴ መታለኝ ማናት? ንግስት አለኝ በረሃ ምን አንቋጨረረሽ ማሬ። እና ማለት ነው ዋትሳፕ መልስላት። ሰላም ሰላም እህት እንዴት ነሽ? አንቺ እኮ አሁን ለታ ምንም እንዳልሽ አልገባኝም። ስለዚህ አካውንት ልላክልሽ 326 እና 321 ይዘሻል ወላ እንዴት ነው ትተሻዋል? የኔ ዋትሳፕ አደዋውልም የኔ ቲክቶክ የኔ ራሱ በስንት ጊዜው ከፈተ። እንዴት ነው የሚያደዋውለው? ነው በራሱ ነው በራሱ ጊዜ ይመጣልሃል። የኔ አሁን ዝግ ነበር፣ አሁን ላይ ግን ይሰራል። አሁን ያደዋውላል። ያ አይ በትልቁ እንኳን ማደዋል አልፈልግም። በትንሹማ ይሰራል ይሆናል። ሞክረው። በትንሹ አልሰራም፣ በትልቁም አልሰራም። የምቻው ቆርጭ ነው ንገሪ። በትልቁ አልሰራም። እንዲሰራም አልፈልግ ዘጋዋለሁ። አደዋወለ እኮ ቲክታክ እድሜ ላይ ቲክታክ ነገር ነው የሚደውሉ። አሁን በጣም የሚቆርጥ ከሌለ ወደ ጌም ልሄድ ምን አደርጋለሁ? እሱ ይሻላል። ስራ ተሁሉም ኦኬ እሺ በሉ አብሽሩ። መልካም ምሽት። መልካም ምሽት ይቅና። እሺ የአርሴናልን ማሊያ አድርገ ራሱ እጣ ፈልጋችሁ ነው የመጣችሁት? አሁን ግባና ደውል እንግዲህ እየፈለግ አሎ በል ሰላም አስር ሺህ ብር ነው ወጣው። አይ በትልቁ እንኳን አልከፍትም። በዛን አሚናት መጥቼ የኔ ግትር ነው እንደሚለው ማን ነበር? እኔ መጥቼ ዝም ብዬ ግትር ነው የምለው ያለው ሞነሽ ነው። ምነው ጦሳ ነው ሽብንሳ እንዴ? እኔ ዝም ብዬ መጥቼ ግትር ነው የምለው ያለው እና ኔትወርክ እኮ ነው። ኔትወርክ ነው። ኦኬ ኔትወርክ ነው። ታፕታፕ ኮፕሊንግ አድርጉ። ታፕታፕ ኮፕሊንግ ሼር እያደረጋችሁ
እና እንዴት ነህ? ደህና ነህ? እኔ ዝም ነው ደህና ነኝ። እንዴት ነሽ? እኔ እኮ ምንም አልነካካም እኮ ለካን ዙም ይደረጋል እንደዚህ። እንዴት ነው አልቀረብኩሽም አሁን? አይ ድሮም እኮ ነው ቀረለ። ሰላሙ አለይኩም ወረሕመቱላህ። አሁን እንደ ፊት አገኘሁበት ቅርብ። እኔ አንድ ቀን ዙም አድርጌ አላውቅም እኮ። እኔ ዙም አደርጋለሁ። ታንቻ አይቼ እኮ ነው እንዴ። ስልክ ውስጥ እኮ ገባበት። ኧረ እኔ እዛው ቦታ ነኝ። ታብታብ ኮፕሊን ሼር አድርጉት። እኔ እዛው ቦታ ነኝ። ምንም እና ደህና ነህ? ደህና ነኝ። እንዴት ነሽ? አለ ሁሉ ሰላም ሰላም። አምሮብሻል ደግሞ። አመሰግናለሁ። ምን ይመስልሻል? ወደ ዚምባብዌ ብንወስድሽ አንቺ ምን ዚምባብዌ ብንወስድሽ? ምንድን ነው ዚምባብዌ? ሀገር ነው። የምር ለመጀመሪያ ጊዜ ስሰማው እራሱ። ኬንያ ታውቂዋለሽ? ኬንያ ሲሉ እሰማለሁ። ዚምባብዌ አላውቅም። መንግስቱ ኃይለማርያም ታውቂዋለሽ? አዎ። መንግስቱ ኃይለማርያምን ታውቂዋለሽ ወይ? አዎ። እሱ ታዲያ የት ነው ያለው? አላነበብሽም? ወይንም ደግሞ ትምህርት ስትማሪ መንጌ ወደ ዚምባብዌ ከመሸሹ በፊት ወይም መንጌ ዚምባብዌ ሄደው ምናምን የሚል ታሪክ አልሰማሽም? ሁለት ሰው አንዳንድ አበባ ስጡ። ስሚ አባይ ሞላ ሞላ አንተዬ እየበላን ካልሆነ ለካ እራቴን አልበላሁም። ለካ አይገርምሽም? እራቴን አልበላሁም። ቆይ እጄን ታጥቤ መጣሁ። ታብታ ሁለት አበባ የሚሞላ የለም። ማሻአላህ አለይኩም።
መጣሁ ቆይ بارد أبو فانا أبو فانا وين بتسمع؟ أبو فانا هاي أبو فانا
መቼ ደግሞ አቡፋኖ Abufando, Dindoro no. Abufando. Cucu buat ada mau apa bisa tahu? Baik. Tarik. Said. Aminat. ሰውዬ ቻው። መጣ አይ ጎበዝ እኮ ነሽ አንቺ። አንቺ እኮ በቃ ሌላው ቢሆን አሁን ሂዲያ ነበር። እኔ ዋርኒንግ እንዳይሰጥህ ብዬ ነው የጠበኩ። ብቅ በልና ልወጣ ነው። የኔ ቆንጆ ተቀመጬ ነው የምታይጁ። በሰላም ነው መጣረጣ የት የት ነው የምትወጪው? እሺ ታብ አድርጉት። አሁን ኮፕሊንግ ታብ አድርጉት። ሄደ ምን እየሰራ ነው? ሽንት ቤት ገባሁኝ። ላይቭ ከመግባት በፊት እንትን ብላ ትገባ። ምንም አልመጣ የነበርኩት ታያለሽ። እና ላጉርስሽ እንዴ? ኧረ እኔ አልፈልግም። በላው ብላ ቢሆን ወላሂ ወይ እንዴ ወላሂ ባለን ጋገር ግን እንጀራ እየበላሁ ነው። ማሻአላ የጀማ ታብታብ አድርጉ። በቃ ታልተቀጣጣል አስትጌም ነው እና የሚያስቀጣይ ካለ እውነት እቀጣልሻለሁ። የለም ሰው እኔ የለም ሰው ሄዱ ጊፍተሮች። አንተ ሄደ ጠፍተህ ተባግላችሁ አረን ሼር አላደርግም በሞት እኔ ለአንድ ሰው ሼር አድርጌ አላውቅም። ባይገርምህ በአጋጣሚ ነው እንደዚህ ሰው የሚያጫውተኝ። ቴንክ ማረሽ ምን አገባ ነውር አይደለም። ፊት ምን አገባ ታም ኮፕሊንግ ያደረጋችሁ ወጥ ቢነካሽ አልፍን የሚበላሻል። ላይፍ ኢዝ ሾርት። ምን ነው አባላሉ አስፈራ። ማን ነው እንደሚለው ወልሹ ማሻአላ በልሽ እንዳትወልሽ ወንድሜ እንዳትወልሽ። ደግሞ ነገ ምግብ ይከለክለውና አዳ ነው
ማሻአላ በሉ በያቸው። ኧረ 3 ሰው ነው ታቢ ያደረገው እኛ ቤት እና እየነገርኩህ እኮ ነው። የለም ሰው ምን ላይ ይሻለ ነው ሰውዬ። አንተ እኮ ጌም እየተጫወትክ አይደል? ልትበላ ነው የመጣኸው፣ ልብስ ልትቀይር ነው የመጣኸው። ልጨርስ ብዬ ነው። ነዳጅ ጨርሼ እኮ ነው። ላፊያስ በዛ ሄደህ ነው፣ ችግር የለውም። የተጠቀሰ አገልግል ሲጣፍጥ እንጂ ሱብሃንአላህ። እጃቸው ይባረክ እያልኩ ነው። ይህንን ያጠቀሱ እጃቸው ይባረክ። አንድ አበባ ስጥኝ። እንዴት ቢጥምህ ነው እንደዚህ ያበላሉ? ማሻአላ። እኔ ብዙ እንጀራ እኮ ፍቅር የለኝም ነበር፣ ግን አንድ አበባ ስጡኝ። አንድ አበባ፣ አንድ ሮዝ አበባ እንኳን የማይሰጥ ህዝብ አሁን እኛ ላይ ያጫውተን ይመስላል። እኔ እኮ የማይሆን ሰዓት ነው የገባው ሲጀመር። ደምታ ባርጎሽ ደምታ ሁላችሁ ላጉረስሽ እንዴ? አረብ ላፈያ መች ለራስህ ሲበቃ አይመስለኝም። በዚህ አይነት ቢላም ቢመጣ አርከኝ ማሻአላ። ከየት ተልኮልህ ነው? ተቶች ጋር ላውርስ እንዴ? ናኒ ያው ቴንኪው። ስደት ነው። በአካል እኮ ማጉረስ እኮ አልወድም። በአካል እኮ ማጉረስ አልወድም፣ ወሬ ነው እንጂ። ይኸውልህ ምን ልብላ እያልኩኝ ሳስብ ትዝ ብሎኝ ለካ ምግብ አለ መጥቶልኛል። ስጋ በእንጀራ ጥቅስ ነው፣ የአገልግል እንጀራ። ከብት ጠብቀሽ ታውቂያለሽ? አታውቂም? ማሚናት ከብት ጠብቀሽ አታውቂም? ምን ብለሽ አታውቂም? ከብት ጠብቃለሁ። ለምን ደግሞ ጠብቃ ገጠር ልጅ ምሳሽን በምንድን ነበር የምትይው ድሮ? በሰሃኑ ወይም በአገልግል ወይም ግጣም ባላት ሰሃን። ያው አገልግል ነው የሚባለው። በአገልግል ነው። ሰሃን የት አለ በአንቺ ጊዜ? እኮ የሆነች አለች እንትን ያላት እንደዚህ ተከድና ከዛ እንደሳሽጋ ትመጣለች። ወይም ደግሞ አገልግል አሁን በቆዳ የተሰፋች እሱም አለ። ሁለት አይነት ነው ያለው። ያ ነው የዛ የሚጣፍጠው ያገልግሉ ነው፣ በቆዳ የተሰፋው። አረም ስናር ምናምን ግቢ ስንኮተኩት የሆነ ነገር ብቻ ራቅ ያለ ቦታ ስንሄድ ነው። በቃ የዛን ነው የሚጣፍጠው። ግን እኮ አይጣፍጣል። አሁን እሱ እንደዛ ይሆናል ብዬ አላስብም። ምንም ቢሆን እውነት እንደዛ ወይ እና አሁን አንተ እዚህ የመጣው መተህ ላይ የምትበለው እንዳምረኝ ነው። ምን ልብስሽ ላይ ብዘረግፈው ምን ትያለሽ? እዚህ ማታ ስታፋ
አንቺ እርጉዝነሽ እንዲያየሽው የሚያምርሽ ያመረው ሰው እኮ እርጉዝ ኖርማል እርጉዝ አይልም እኮ አምሮት ነው አይደለም። አምሮት እርጉዝ አሁን ሰው ሲበላ ስታይ ያምራታል ባበለው። ነገሩ ኮንትራት ስለሆነ ያለሽው ያው እርጉዝ በይው። ወይኔ እህቴ እና እህቴ ማለት ብቻዬን አልበላም ለአንቺም ላስልክ ነው እንጂ የሚለው ወንድም እኮ ፊት መጥቶ ነይ ቶሎ እንቁላል ዝጭሽ ምናምን አይልም። ቴንኪው አህመድ በቃ አስልክልሻለሁ። የምር የት ነው ሰፈሩ? ኧረ ችግር የለውም ወላሂ ከዱባይ ደውዬ ነው ማስልክልሽ። አሁን ሌላ ዜጋ ማለት ነው የሆነ ሰው ሲበላ ሲያዩ በለአፊያ ምናምን ነው የሚሉት። የእኛ ሰው ደግሞ ሰው ሲበላ ሲያዩ ከርሳም ሆዳም እንኳን ያረሰ ምናምን። ይሄ ባህላችን ነው። እኛም እኮ የተባረከ ይሁን ብላፊያ የበላው ጤና ይሆንም ይባላል። ወላሂ ወደ ውጭ ነው እንደምሳሌ ብላፊያ አሰን ያበሻ አይደለም። አበሻ የበላው ጤና ይሆን የተባረከ ይሁን ነው ብሎ ሲላክ ነው የሚጥመው ራሱ። ጨረስኩት። ወላሂ ምንም የተረፈ የለም። አበሻ ሲያስካብጥ እኮ ነው ብላፊያ ያለ ውዴ። ቆይ እንትን ወይኔ አይኔ እኮ እምቢ አለ እንዳበጠ እንድንስትሽና ማለት ነው። ይሄ ስልጣን እርም አድርግልኝ እንደዚህ ትትን ምናምን በቃ እኔ መመለስም አልፈልግም። ለምን ማን ሊሰጥበት ነው? አረ ደብል ነው ፋሚሊ ደብል ነው። ወይኔ አይኔ እንዳላበጠ ደብል ነው ፋሚሊ ደብል ነው። ታብታብ አድርጉት ወገን፣ ታብ አድርጉ ባያችሁ መጣሁ። ሰውዬ እያስቀመጥክ ለምን ትሄዳለህ? ምን እጄ ልታጠብኝ ታዲያ? እጄ አንከርፈፌ እጄ ልታጠብኝ። አሁን በዚህ ላይ ምን እንደምደግም ታውቂያለሽ? ግን እንዴ ጨለማ ውስጥ ነኝ እንዳሁን እና ማን ያወጣል ከጨለማ ድረስ? አንቺም ማልሽ ወይ ግን ጌም አቁሟ? አዎ ቆየሁ እኮ ጌም ታቆምኩ። ይኸው ምነው በሰላም ከበርኩኝ። ኦኬ ከብረ ከሆነ ይሻላል። እና የክብረቱን መንገድ ለእኛም ለምን አታሳየንም? እኛም እንድናቆም ስሪ ዳይብን ጥለሽ። እኔማ እየሰራው ነው አልሐምዱሊላህ። እና በአንተ በሰራው አይደል ለምኖረው ከንቱ ግን የተዘጋጀ አካውንት ሪፖርት ተደርጓል። አካውንት ምን ተደርጓል? ሪፖርት አድርገውብኛል። ኦኬ እና ኮምፕሊት ክላስ ደረግና ወይስ ግን
ተዋት። አሪፍ ላይ ነበርክ እኮ። እየተውኩት አንዳንድ ስራ እንትን እያለ በዛው ወደ ስልጣን ሰጥችሻለሁ። እሺ የሆነ ሰው ወይኔ አይኔን ሁሉ አቃጠለኝ። ደህና አሁን በቃ እጣላ ላስቆርጥ። ድሮም እኮ ምግብህን እስከምጨርሰው የተቀመጥከው ባይ በቃ እሺ ተጫዋች። እኔማ አንቺ ተጫዋች ነው ብዬ ነው እንጂ ተቀበይ። በቃ ቻው ቻው ነው። አልጨረስኩም እኮ እኔ አልጨረስኩም፣ ገና ነኝ። ገና ወተት አስተል ከሆነ አስተል ወላሂ ኖ ኖ ኖ በቃ ቻው። ተቀበይ ሳለኝ ሰው ያስቀጡኝ። አይ ልኝም ያለኝም ሰው ኦኬ ላስት ጌም እጣህን አስቆርጥ። የምትቆርጡ ካላችሁ እዚህም ቁረጡ። እየሄዳችሁ ከሰየው ጋር ከሰኢድ ረመጡ ከአቡ ፋኖ ጋር ማለት ነው። ደምኖ ከሚለ አሁን ለምን እንደገባው አላውቅም። የእንቅልፍ ሰዓት እኮ ነው። በዛ ላይ ነው በጣም በቃ ሌሊት ላይ ሆኗል። በዚህ ሰዓት እንኳን ጊፍተር ዱቤልኝ ገና 1 ሰዓት ነው እኮ ዱባይ። ኖ ኖ ኖ 2 ሰዓት ሊሆን ነው እኮ ሊሆን ነው። እንትን እንዳይወስድ 1 ዶናት ምናምን ስጡኝ። ወይኔ እንዳይወስድብኝ ወይኔ እንዳይወስድብኝ ነው። ወይኔ እንዳይወስድብኝ የለሽም እንደ ቀሚስ ማ ረዝን ነው። አንቺ ሌላ ኩልሽ ቀሚስ ሳ የለበሽው ነው። ስጦታ እኮ አስመሰልከው። ገዝቼ እኮ ነው ሰውዬ እኮ ዞሮ ታስታውሽኛለሽ አለ። ለምን እንደማስታውሰው እኔ ብሬ እንደማስታውሰው ያወጣሁት ነው እንጂ። ኧረ ከእኛ ጋር እንደገዛሽው አንቺ ቢሆንም እኔ ወጪ ነው የማስታውሰው አባቴ። ኧረ አውቄህ ነው። አዎ የራያ ቀሚስ ገዝቻለሁ። ራያ ነው የድሪአና ስንት ነው ገዛ? 2 ነው አይደል? ኖ 1 ሺቲ ነው፣ 1 የራያ እንትን ነው። 1 እኮ ድሪ ነው። ድሪአ ሶኔዳ ነው። አረ ድሬ አይደለም፣ ሽልክልክ ያለ የሰው ባል እኮ ነው እሱ። የሰው ባል ወላሂ አይቆምም። የሰው ባል ሰምታችኋል ጎበዝ? የሰው ባል ወላሂ ሽልን ያለ ነው። የሰው ባል አሪፍ አባባል። ሴት ነሽ ወንድ ነሽ? ለሚስቴ ነው የሚለው አራት ተረጊው ሴት እንደሆንሽ ነው። ኖ እኔ ሞክሬው አላውቅም። እንደዛ ሳይሆን ግን እንደዛ ነው። የሰው ባል እንደዛ ነው። በሉ አሁን ሰወዬ ባል አምኜሽ ሚስቴ ምናምን እኮ ልሽ መስሎኝ ሚንሽን አድርገሽ ቦልኬዋለሁ።
ሞክረሻል? እኔ ሞክሬ አይደለም ቢሰብ ግን ሞክረሻል። ይህ የሚቻለን ነገር ያው የሰው ባል ነው የሚባለው። ምክንያቱም የሰው ባል አሁን ብታይ ቤት ይዤ አይቆምም። ለምን ለጊዜ ስለሆነ የፈለገች ድሮ ቆይ የሰው ባል ጀንጅኖሽ አያውቅም። እኔ ባለትዳር ምን ይሆነኛል? ማን እሱ ባለትዳር ነው ወይስ እሱ ነው ባለትዳር? ወንድ ምን ያደርግልኛል? ባለትዳርም ሆነ ባለትዳርም ያልሆነ አልጀናጀንም። ሰውዬ ጀንጅኖሽ አያውቅም ወይ ነው እኮ? አያውቅም በጭራሽ። አለቃ እንዴት ነህ? ምንም አታውቂ በህይወትሽ እንዴ? ያ ነገር ቢሆን ራሱ ሳቅ ወደኋላ እመለሳለሁ እንጂ አቆማለሁ እንጂ ጉዳዩ በፍጹም። ያውም ደግሞ ድሮ ሊሆን ይችላል። አሁን ላይ እኔ ማለት ነው እንኳን ከሰው ጋር ተግባብቼ ላውራ ከራሴ ጋር ራሱ አልግባባም። ሰውዬ ሆነሽ እንደምን አወራለሁ? አላወራም፣ አልፈልግም ባል ሰውዬ ዝም ብለህ ወሬ አታብዛውን። ለምን እኔን ወሰድከው? ስንት ነበረሽ? ይሄ ይኸውልሽ የነፍስ ሕክምና ያስፈልግሻል። ይሄ ከሆነ የነፍስያ ሕክምና ያስፈልግሻል። ይሄ ከሆነ ከራስሽ ጋር ሁሉ የጣላሽ ከሆነ ነፍስያ ሐኪም ያስፈልግሻል። ከዛስ ምን ሊያደርጉኝ? ከዛ ማለት አንቺ እኮ አሁን ከሰው ጋር ከራሴም ጋር አይደለሁም አይደል ያልሽው? ከራስም ሽም ጋር እንድትሆን ያደርጉሻል። ከሰውም ጋር እንድትግባቢ ያደርጉሻል። ዶክተሩ ደግሞ ምን እንደሆነ ታውቀዋለሽ። ግዴታ ነው። የከብት መርፌ መወጋት አለብሽ። ቆይ አንተ ለምን የበግ ነው የሚሻለው? የበግ አይደለም የከብት። አንተ እኮ ከእንስሳት በጣም ሲጀመር የሆኑ አይደል? እንዴት አለ ለእንትኑ ነው እኮ ለደህንነት ለአእምሮች መስተካከል ነው እንጂ አይደለም እኮ። እኔ አእምሮ የተስተካከለ ነው። ሲቀጥል አእምሮ የተስተካከለ ነው። አሚና አንቺ ሆነሽ ተዛባብኛለሽ። እኔማ አእምሮሽ ምንጡ እኔ እኮ አእምሮ የተዛባ አይደለም። ያለግባብ ወሬ አልፈልግም ማለት ደግሞ ይሄ አእምሮ መዛባት አይደለም። እንደውም አእምሮ የሚያዛባው ወሬ ነው። ካወቀው ወሬ እንዴት ያዛባል እንዴ? አዳሜ ጋር የተዳወክዳር አለን ግልጽ ነገር አእምሮሽ ይታደሳል። ትሪፕል በ3 ነው የሚባለው። ወይኔን አስወሰዳችሁት። ቆጠራ ላይ ነን። ይኸውልሽ ይሰማል። ምንድን ነው እሱ? ዶላር በ3 ነው ትሪፕል ለወገን ዶላር ታውቂያለሽ አይደል? እና ዶላር እየቆጠርክ ትሪፕል አይደብርም? ምን ችግር አለው? ቢዝነስ ነው። $1 1 ዶናት ይኸውልሽ። ቴንኪዩ ፈጥራላ። ይሄ ምነው ጨለማ ገባሁኝ። ቲክቶኩ ራሱ እንትን አለው ድምፁ ሲንኮሻኮሽ። ምነው ጨለማ አስገባችሁኝ ወገን? أنا تعتبر بوضاني خلوني أحكم 3 ألف يا جماعة. አውጡኝ እንጂ ከጨለመው ከእንትኑ ውስጥ አሞራው ከአሞራው ታውቂያለሽ? ጨለማ ማን ያወጣል? ቲክቶክ ራሱ እኮ እየቀጣ ነው ያለው። ምን አድርጌው? ያ አላህ ያ ረቢ። አይዞሽ። ምን ሆንሽ? ምን ሆነሽ ነው? ኧረ ምንም አልሆንኩም። ወደዚህ ነኝ።
አይዞሽ 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 ጎበዝ። ታብ የምታደርጉ የላችሁም። እዚህ ታብ ማላደረጋችሁ ይኸውልህ ጨለማ ውስጥ አስገባኝ። ደስ አላችሁ? የጀማ ደብር ስመጣ ደብር ክበቱልኝ። ደርሰንባታል። ይኸው 6 ነው የሚቀረው። እንደሱ ታብ ታደርጋችሁ እኮ ያው እንሄድበታለን ብና ወፌ ላላ ላላ ሰላም ሰላም ብለናል። ለነገሩ አይሞላም። እኔ ቤት እኮ አበባ ሞልቶ አያውቅም። ጊፍተር ራሱ ማለት ቶፕ ላይ ቁጭ ብሎ ሲያጫውትኝ ራሱ 200 ሰው ምናምን ራሱ እየተቀምጦ ማለት ነው። አበባ አይሞላም። ግን አሁን ኔትወርኩ ለቀቀሽ። አዎ ቴንኪ ውዴ። ሌላ አንድ ሰው ሰላም እንዴት ናችሁ? ደህና ናችሁ? ቤተሰብ እያለኝ ማለት ነው ሙሉ እንድኝ ስላቸው ያላቸው ራሱ ተቀምጣ አይወልድኝም። ግን አንድ ችግር የለም ኖርማል ነው። ባል ከሌላት እኔ ልዳራት ባላለሽ የለሽም? እናንተ ወሬያችሁ ከትዳር አይወጣም። አይ የሆነ ቁም ነገር የፈለገ ሰው ነው። ምን እኔ አሁን ትዳር ፈላጊ ነኝ አልኩኝ። ትዳር ፈልጋለሁ ብዬ ነው የመጣው ሰውዬ። እኔ ትዳር አለኝ፣ የ5 ልጆች እናት ነኝ። ጥያቄ እኮ ነው ያቀረበው። እሱም እኮ እኔም ደግሞ አንተ ከመድከም በፊት ላስረዳ። ዋና ቅጣት አለው እኮ የሳውዲውን ባልሽን አውቀዋለሁኝ። 3000 ልግባ እንጂ ቀጠዋለሁ። ግን አሁን ጊፍተር የለኝም እና ለምን እጮታለሁ እኔ ያለ ቅጣት? በቃ ይሄ ካለቀ በቃ ወይ እወጣለሁ። ይኸውልህ በጣም አስጠላኝ። እንደሆነ ጥቅሙ ምንድን ነው? እሱም ደግሞ ስራውን ይስራ። ሸቅል ሎተሪ ይሄን ሎተሪ ማስጨረስ አለብኝ እኮ ያው በቃ አንድ በስም ቁረጥልኝ፣ እከፍልሃለሁ። በጣም ከወጣ እከፍልሃለሁ። ወላሂ አንቺ ግን 10,000 አስገቢ ልመዝግብሽ። ችግር የለውም። 10,000 እኮ ቀላል ነው እኮ። አስገቢና ደረሰኙን ላኪ፣ መዘግብሻለሁ። ለምንድን ነው 10,000? 5,000 አይደል እንዴ? ይሄ እኮ አዲስ መኪና ነው፣ 2026 ነው። መኪናው ቢደርሰኝ እንዴት ነው የምትልኩልኝ? መኪናውን ነው የምትሰጪው? እዚህ አለ መኪናው። ብር መኪና ካልከፈለግሽ 50,000 ድርሃም። እሺ ደግሞ መንዳት አልችልም። የት ነው የማቆመው? 50,000 ድርሃም ብር ትሰጫለሽ። መኪና ካልፈልግሽ ኖ እኔ መኪና መንዳት ፈልጋለሁ። ግን ትሸጫዋለሽ። ደግሞ ብር አልፈልግም ካልሽ ኦኬ እሺ በቃ እቆርጣለሁ። ኢንሻላህ በቃ ሂድ አስቆርጥ። እሺ ተኝ በይ። ደህና ሁን። እሺ ቻው።